የስልጡን ፖለቲካ ሐሳቤ የዲሞክራሲ ልምምድም ውጤት ነው። በምርጫ ድምጽ መስጠት ያካሄድ በህዝብ ይሁንታ ያገኘን ተፎካካሪ ከማንበር ባለፈ የሀገር መጻኢ ዕድልን ለመወሰን የሚያስችል ስርዓት ነው። የሀገርን ሰላምና ልማትን ለማፋጠን ሲባል ሀገር በምርጫ ሊጸና ሊቋቋም ይገባል ባይ ነኝ። ምክንያቱም በምርጫ ሲሆን መንግስትም ፓወርፉል ሆኖ ሀገርን የመምራትና ልማትን የማፋጠን አቅም ይኖራል ብዬ አስባለሁ። አሁን ምርጫ ባይኖር አንድ ሰው ካልተመቸው ወይም ያለው መሪ ያለው የተወከለው አካል ካልተመቸው ያና 5 ዓመት ጠብቆ ለመሻር ወይም ለመቀጠል ቢመቸውና ባይመቸው ለህዝቡ ምን ያለው ፍላጎቱ የሚለው ነገር ለማወቅ ምርጫ ጥቅሙ ከፍተኛ ጥቅም አለው። ይህ ከብያኔ የተሻገረው የወጣቶቹ ሐሳብ ነገን በብሩ ከሚተልምና አሻግሮ ከሚመለከት ንቁ ትውልድ የሚጠበቅ ሀገራዊ ኃላፊነት ነው። ከዚህ በተቃርኖ መቆም ለሂደቱም ቆባ ለመስጠት ከሀገሬው ወጣት እንደ አማራጭ ያለ መንገድ ተደርጎ ሊወሰድ አይገባም። አለመምረጥ እንደ ምርጫ መወሰዱ ልክ አይደለም ብለን ነው ምናምን ነው። ለዚህ ይሄን የምንልበት ምክንያት አንደኛው ማሳያ በባለፈው ምርጫ በበቂ ሁኔታ ማህበረሰቡ ወጥቶ መርጧል ብለን አናምንም። አለመምረጡ ችግር አምጥቶበታል ብለን እናምናለን። ምናልባትም አማራጮችን አብዝቶ ቢሆን በፓርላማ የሚሞግቱለትን በርከት አድርጎ ቢሆን ወይም ደግሞ ሌሎች ድምጹን ሰጥቶ እንደኛ አይነት በዜግነት ፖለቲካ የሚያምን በዲሞክራሲያዊ ፌደራሊዝም እምነት ያለው ፓርቲ ቢመርጥ ኖሮ ምናልባት እነዚህ ነገሮች እጅጉን መቀነስ የሚቻልበት ሁኔታ አለ። ወጣቱ መሻገሪያው ሰዓት ነው። ለራሱም የሆነውን መሪ መምረጥ አለበት። ለራሱም የሆነውን የሚበጀውን ስርዓት የትምህርት ፖሊሲን በተመለከተ በትክክል ማዳመጥ አለበት። የኢኮኖሚውን የስርዓቱን እንዴት ያያል? ለኔ ምንድነው የታሰበው? የኔ ጉዳይ ላይ ደግሞ እኔ መወሰን የለብኝም ወይ ብሎ በልህ ተሻግሮ ማሻገር መቻል አለበት። በአገሪቱ የፖለቲካ ማዕቀፍ ውስጥ ሁሉም ነገን ለመበየን ንቁ ተሳትፎን ከማድረግ በዘለለ ለመወሰንም የራሱን ጡብ ማዋጣት ግድ ይሏል። ወጣቱም በዚሁ አግባብ ባውዱ የዳር ተመልካችነቱን አርቆ መሪ ተዋናይ የሚሆንበትን ተሳትፎ ሊያረጋግጥ የተገባ ነው። የሀገራችን ወጣቶች በሙሉ ካሉበት ፖለቲካውን እንደመሸሽ መቁጠር መቻል አይደለባቸውም። አሁን ፖለቲካው ትንሽ የዘመነ እየሰለጠነ እየመጣ ነው ያለው። ስለዚህ የዘመነ የሰለጠነ ፖለቲካ ውስጥ ገብቶ ተሳትፎ አድርገው የተማሩበትን እንደገና ዕውቀት እያገኙ በዚህ ፖለቲካ ውስጥ ተሳትፎ አድርገው ሀገራቸውን ያሉትን ጉልበት በሙሉ ኢንቨስት እንዲያደርጉ ጥሬን አስተላልፋለሁ። አሁን መሻገር አለብኝ፣ ይሄን ትውልድ ወደፊት መውሰድ አለብኝ ካለ ያ መዳኛው ሰዓት በካርዱ የሚወስንበት ሰዓት ስለሆነ በራሱ ህይወት ላይ መወሰን አለበት። ስለዚህ በእጁ ነው። ይህን ከግብ ያደርስ ዘንድ ደግሞ ከፊቱ ሀገር ትልቅ ድግስ አሰናርታ እየጠበቀችው ይገኛል። ነገ በሚጠናቀቀው የመራጮች ምዝገባ በርካታ ዜጎች ለመራጭነት የሚያበቃቸውን ካርድ በወሰዱበት 7ኛው ጠቅላላ ምርጫም የድምጽ ዋጋን የተረዳ ሁነኛ ወጣት ተሳትፎ በብዙ ይጠበቃል። ዜጎች አንድና አንድ የመምረጥ መብታቸውን መጠቀም አለባቸው። አንድ ዜጋ ካርድ ወስዶ እስካልመረጠ ድረስ የተመረጠ መንግስት መቃወም የሚችልበት ሲቹዌሽን መኖር የለበትም ባይነኝ። ስለዚህ እያንዳንዱ ኢትዮጵያዊ የሆነ ዜጋ የመምረጥ መብቱን መጠቀም አለበት ባይነኝ ነኝ። አለመምረጥ ሌሎች የመረጡትን የመቀበል ምርጫ ነው ብለን ነው እናምነው። በጣም ሲምፕል ነው። አለመምረጥ አልመርጥም ብለህ ከተቀመጥክ የሚመርጡ ሰዎችን ምርጫ ትቀበላለህ፣ ትተዳደራለህ፣ የሚመጣውን ነገር ገፈት ቀማሽ ትሆናለህ እንደማለት ነው። ስለዚህ አለመምረጥ ምርጫ ሊሆን አይችልም የሚል እምነት ነው ያለን። በእኛ በኩል መምረጥ ነው ያለበት የሚል እምነት አለ። በአገሩ ላይ የመወሰን መብቱ የሚረጋገጠው በምርጫ ካርድ ነው። ሌሎች ነገሮች በዜግነቱ የዜግነት መብቱን በተለያዩ ሁኔታዎች ሊጠቀም ይችላል። ይሄኛው ግን በሀገራዊ መብቱን ሀገራዊ ግዴታው ማንነቱን የሱን አንድ ሰው ድምጽ ለሀገር በሚሆን አበርክቶ ደረጃ መጠቀም የሚችልበት መሆኑን የማረጋገጥ የማስረዳት የመግባባትና እነኚህን በተጨባጭ ካርድ ወደ ማግባት ሂደት ውስጥ እየሄድን ነው። ይሄ በየክልሉ በጥሩ ሁኔታ እየሄድን ነው።